ውሻ የጠጣውን ውሃ ዶሮዋ በተጠጣው ትነጅሳለች ወይም ደግሞ እሷ ወደ ውስጧ የገባው ነገር እንዴት ይሆናል? ሙጀሲማዎች ኢማም አሊን ንግግር إن الله خلق العرش إظهارا لقدرته ولم يتخذه مكانا لذاته የሚለውን መሃል ላይ ተቆርጧል ይላሉ። ማለትም የሐዲሱ ደረጃ ሰነዱን ተቋርጧል ይላሉ። ይሄ እንዴት ታያል? ስለዚህ መልስ ብትሰጡን ይላል። ከ5 ዓመት በፊት መስጂድ ላይ ለሰደቃ የሚሰጥ ገንዘብን አነሳ ነበር። ከሰዎች የተሰበሰበ ነው። አሁን ምንድነው ማድረግ ያለብኝ ይላል። የቲም የሆኑ የወንድሜ ልጆች አሉ። ለነሱ ከገንዘቤ ዘካ መሰጣቸው እችላለሁ ወይ ትላለች። እናቴ ወርቅ አግኝታ ሸጣ ተጠቅማ ነበር። በጊዜው 800 ብር ነበር እና የሸጠችው። አሁን መመለስ ፈለገች። ያኔ እንደዛ ያደረገችው ተከራይተን ስንኖር ስለነበረ ነው። አሁን የምትመልሰው 800 ብር ነው ወይስ እንዴት ነው? ቁርአን ላይ አላህ ስለ ኢብሊስ የሚናገርበት ፓርት ላይ ስለ ሰይድና አደም አለይሂ ሰላም ስለሳቸው ስጁድ እንዲያደርግ ሲያዘው ስጁድ አላደርግም ብሎ ነበርና ከዛ ምላሹ ሊማ خلقت بيدي የሚል ቁርአን አንቀጽ አለ። ይሄን እንዴት ነው የሚተረጎመው? ይላል ከተሰገደ በኋላ ሌላ ሶላት መስገድ አይቻልም ይባላል። ቢሰግዱ ምን ችግር አለው? ቢሰግዱ አይታሰብም ነው ሶላቱ ወይስ ምንድነው? بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه وديت كبراتو يا سنة تلفزيون يا تيكو برنامج ተከታታዮቻችን ነው። ተይኮ ፕሮግራማችን እንደተለመደው እንጀምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለማናችሁ አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ኢንሻአላህ የተለያዩ ጥያቄዎች አሉን እናቀርባችኋለን። ቢላል ከቡሌ ሆራ በ099568 ይላከልን ጥያቄ ነው የሚለው ውሻ የጠጣውን ውሃ ዶሮዋ በተጠጣው ትነጅሳለች ወይም ደግሞ እሷ ወደ ውስጧ የገባው ነገር እንዴት ይሆናል? ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጠይቢን አጣሂሪን ወመን ተቢዐሁም ቢኢሕሳን ኢላ የውሚዲን أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. ያው እንስሳት በሚጠቀሙት የሚጠጡት ውሃም ሊሆን ይችላል ወይም ደግሞ የሚመገቡት ምግብ ላይ ያኒ ዋና ቀለባቸውን ዋና ምግባቸውን እኛ ያን ነገር አናድርግ እንጂ ጧሂር ነገር ብቻ እንዲበሉ ወይ ደግሞ ጧሂር ነገር ብቻ እንዲጠጡ ገድበን የምንከላከላቸው ነገሮች አይደሉም፣ እንስሳት ናቸውና። ስለዚህ አንዳንድ ጊዜ ከብቶች የሚጠጡበት ውሃ ላይ ውሻ መጥቶ ሊጠጣ ይችላል። ሌሎች እንስሳቶች ሊነጅሱትም ይችላሉ። እንዲህ አይነቱ ነገር እኛ ሰውነት ውስጥ እኛ حرام እንዳንወስድ ወይም ደግሞ حرام እንዳንበላ حرام እንዳንጠጣ ነጃሳ ነገር እንዳንመገብ ነጃሳ ነገር እንዳንጠጣ እኛ ተከለከልን እንጂ ይሄ እንስሳትን የሚመለከት አይደለም። ወይም እንስሳት ላይ ተክሊፍ የለባቸውም። እነሱ ላይ ምንም እንኳን ቀደርን ብቻ የሚበሉ እንስሳት ከሆኑ እነዚያን እንጸየፋለን እንርቃለን።
ከዚያ ውጪ ግን በአጋጣሚ ወይ ደግሞ አስና ሐያቲሂም ሁሉ ጊዜ ቀለባቸው አድርገው ሳይሆን በሚያጋጥመው ሁኔታ ላይ የውሻ ነጃሳ የነካው የሚሆን ወይም ሌላም ነገር የሚጠጡት የሚበላም ነገር ይሆን ያው እንስሳት እንደምናየው ነው። በተለይ ዶሮ አንዳንድ ጊዜ ካፈር ውስጥ ቆፍራ የምታወጣው ነገርና የምትበላው ነገር ይኖራታል። እነዚህ ነገሮች እንስሳትን በተመለከተ ስለሆነ እኛ ላይ የሚያመጡት ተጽዕኖ የለም። ያኒ እነዚህን እንስሳት መብላት ክልክል ነው አይባልም። አንድ ሰው ከአንድ ሱሐቢይ ጋር ረዲየላሁ ዐንሁ ለምግብ ቀርበው ዶሮ ቀረበ እና አልበላም አለ። ምንድነው ሲባል እኔ ሆነ ቆሻሻ ስትበላ አይቻለሁ አለ። እና ያ ሱሐቢይ እኔ እኮ ከነብዩ ጋር ሰለላሁ ዐለይሂ ወሰለም ዶሮን በልቻለሁ። ስለዚህ እንዲህ አይነት ነገር አልፎ አልፎ መገባቸው ስጋቸውን ነጃሳ እንዲሆን ወይም ደግሞ መብላቱ ክልክል እንዲሆን አያደርገው ማለት ነው። ምንም እንኳን ጀላላ የሚሏቸው አሉ በቃ ከቆሻሻ ብቻ የማይለዩ እንዲህ አይነቶቹን ተጀኑ ማድረግ ከዚህ በፊትም ተጠይቆ ተመልሷል። ተጀኑ ማድረግ አስፈላጊ ከመሆኑ ጋር ይሄ ግን ምንም አይነት ችግር ማያመጣ ነው ማለት ነው። ይሄ ከውሻ ነጃሳ ጋር በተለያየ ከዚህ በፊት ያነሳ ነው ሐሳብ ነበር ወይም ነጥብ ነበረ በይነል መዛሂብ የፈትዋ ወይም ደግሞ የእይታ የተለያየ እይታ እንዳላቸው ማለት ነው። እንደው ከዚህ ጋር በተያያዘ እንዴት ነው የተወሰነ ነገር ማብራሪያ ቢሰጥ ማለት ብዬ ነው። ጥሩ ነው። የመጀመሪያ እክትላፉል አኢማ ረሕመቱን ሊልኡማ ይላሉ ዑለማዎች። የአኢማዎች መለያየት በፈትዋ የተለያዩ ፈትዋዎች ከነሱ መገኘቱ ለኡማው ረሕመት ነው የሚሉት። ለኡማው ረሕመት ነው ሲሉ በዚህኛው በኩል ቢጠብበት ወደዚህኛው ለመሄድ ይሄኛው ቢቸግረው ያኛውን ለመያዝ ይቀለዋል። لأن المقلد يأخذ بقول المجتهد من غير معرفة الدليل. مقلد ማለት كيت ያመጣው ብለው ደሊሉን ሳይጠይቅ ሙጅተሂድ የሆነን ሰው የሚከተል ማለት ነው። እኛ ሙቀሊዶች ነን እንከተላለን። ያ ስለሆነ በማሊኪ መዝሀብ ላይ የውሻ ነጃሳን በተመለከተ ቀለል ያለ እንደ ሻፊዒ መዝሀብ ጠበቅ ያለ አይደለም፣ ቀለል ያለ ሁክም አለ። ብዙ ጊዜ ገጠራማ ቦታ በተለይ አሁን የሳውዲ ውስጥ የሚሆን ሌሎች አረብ ሀገሮች ላይ እረኝነት ከብት ጥበቃ ምናምን የሚተሰማሩ ብዙ ሰዎች ጥያቄ ይጠይቃሉ። ለምን ከብቶቻቸውና ውሾቻቸው በአንድ ላይ ነው ውሃ የሚጠቀሙት? እነሱም ይነካካሉ ከዚያ ውሃ ጋር እና ኑሯቸው ከውሻ ጋር ነው። ያው ለጥበቃ የሚፈልጉ ውሾች ናቸው። በረሃማ ቦታ ላይ ስለሚሆን ውሻ ግድ ያስፈልጋል ብለው ለሒራሳ የሚሆን ውሻ ነው። በዚህ ምክንያት የመነካካቱ ሁኔታ እሱ የነካውን ነገር ሰላት ለመስገድ ስራቸው ከዛ ጋር የተያያዘ ነው፣ ይቸገራሉ። እንዲህ አይነቶቹን ሌሎች ቀለል የሚያደርጉ መዛሂቦችን ይዘው መስራት እንደሚችሉ ነገራቸዋለን። ለምንድን ነው ሷዕብ ስለሚሆንባቸው። አንዳንድ ጊዜ ሰዎች ለወሳዊስም ይጋለጡና በቃ እኔ አሁን ያም ተነጅሷል ያም ተነጅሷል ይሄም ልብሴም ተነጅሷል ባጥባውም ሄዶ ያ ውሻው ይለክፈዋል እንዲህ ይሆናል ከውሻ ጋር ነው እየኖርን ያለ ነው በቃ የኔ ሶላት ምን ዋጋ አለው ብለው ሶላቱን ለሚተው ሰዎች አሉ። እንዲህ አይነት የባሰ ነገር ላይ እንዳይወድቁ ለሸሪዓዊ ፈትዋዎች የተሰጡትን እክትላፍ ቢኖርባቸውም መዛሂቦች መካከል ላይ ይሄኛው ቢከለክልም ይሄኛው ይፈቅዳል፣ ይሄኛው እምቢ ቢል ይሄኛው ግን እሺ ይላል የሚለውን ነገር አስይዘን እንዲሰራባቸው ያኒ ሰዎች ያንን ይዘው على الأقل ቢያንስ በአንድ መዝሀብ صحيح የሆነ ነገር ያደርጋሉ ማለት ነውና ከዚህ ጋር የሚያያዝ አሁን ውሃ ነክታ ዶሮ መጠጣቷ ምናምን የሚባለው ከዶሮ አልፎ ከሰው ጋር የሚመነካካት ነገር የሚቸግሩበት ሁኔታ አለ። ለምሳሌ አንዳንድ ሙስሊሞች የካፊሮችን ዓዳ ይዘው ለጥበቃ አይደለም ለምንም ለሒራሳ ወላ ለአደን የሚፈልጉ ውሻ ሳይሆን ዝም ብሎ ቤታቸው ውስጥ እንደ ካፊሮች ዓዳ ልክ የቤተሰቡ አንድ ክፍል አድርገው ውሻ የሚያሳድጉ አሉ። ሙስሊሞች ናቸው። እነዚህ አይነት ቤቶች ውስጥ የሚሰሩ ኻዲማቶች ሙስሊም ሴቶች ይኖራሉ። እነሱ ማኺር አለባቸው ነው ይጠይቃሉ። ምን ይሻለኛል እያሉ የሚጠይቁ ብዙ አሉ። እኔ መስገድበት አጣሁኝ እንደው ልብስ ለብቻ አስቀምጬ
ውሻዋ ማትገባበት ቦታ የለም እዛም ትገባለች ሁሉንም ተነካክፈዋለችና ምን አደርጋለሁ ይላሉ ያኒ ተጀኑብ ማድረግ እስከተቻለ ድረስ ተጀኑብ አድርጎ في كل المذاهب عباداتችን ትክክል እንዲሆን ማድረግ ካልተቻለ ግን ያለው አማራጭ ሌሎችን መዝሐቦች ከሻፊዒ ወይም ከለመድነው መዝሐብ ሌላ ያለ አራቱ አይማዎች መካከል አንዱን መዝሐብ ተቅሊድ አድርገን መስራት ነው በ1937 መጨረሻው 02 የተላከልን ጥያቄ ከወራቤ ነው ከካሚል ሁሴን ነው የሚለው ምንድነው የሚለን ካሚል ሙጀሲማዎች ኢማም አሊን ንግግር إن الله خلق العرش إظهارا لقدرته ولم يتخذه مكانا لذاته የሚለውን መሃል ላይ ተቆርጧል ይላሉ ማለትም የሐዲሱ ደረጃ ሰነዱን ተቆርጧል ይላሉ ይሄ እንዴት ታያል ስለዚህ መልስ ብትሰጡን ይላል نعم የሰይዱና አሊ ንግግር እንደ ማዕና ደረጃ ካየነው ሙጅማዕ عليه የሆነ ንግግር ነው بمعنى درجة ولم يتخذه مكانا لذاته يميلونا إن الله خلق العرش إظهار لقدرته يميلوه لتما رفت النقروش الله عرش يفتره قدره ونفعل يرقبتنا أي مؤمن يميلونا قرنه أي مسلم يميلونا قرنه كلهم مخلوقاتوش كعرش اسكفر شالوت يا الله نقدره ما صيناته هي مجمع عليه هنا ولتنيوم جزء سنملكته ولم يتخذه مكانا لذاته لذاته بوتا أدرقو ليزو أيد الله يميلون مسناي إهم مجمع عليه وننقرنه علماء المسلمين يعني أهل السنة يتبالوا بتقرأ الله يقدموا بث نقر من دنو العرش ليس مكانا لذات الله لأن ذات الله لا يحتاج إلى المكان يا الله ذات سن الحقيقة وما نتاجنا ونجي أكال ما نتاجنا يرلم منا يهونا كرز من ستأو يهونا حجم من ستأو متأن من ستأو ميكبد ميوفر ميكتن يركك ويدمو يدندنا أكال أرقم من الناس وارلم برهانا ما يهون وإلا كزيوجي يهون عند أكل تبلو متسمع لنا ذات الله مالت السو يا الله حقيقة ومالتنا حقيقة ودمو يمانن حقيقة ما يمثلنا يا الله حقيقة جسم مثل هنا بوتا يفلقم بلو من نقر نقر سند أغنين لثم على أغنين لثم إنيام كنيا في تعلوثم كالنسو في تعلوثم إلى النبي عليه الصلاة والسلام وإلى من قبله من الأنبياء والمرسلين كلهم يميلوت نقرنا وكلهم يسمعوا بث نقرنا لزيانه بغض النظر عن السند له سند سان ملكت متن بمايت نقروا حقنا وصدقنا ይሄ ንግግር ከሰይዱና አሊ እንደበት ወጥቷል አልወጣም በሚለው ሐፊዝ የሆነ ሰው ثقة የሆነ ሰው ሰነዱን ገልጾልንም ይሁን ሳይገልጽልን ይሄንን ብለዋል ብለው ጀዝመን ከነገረን እኛ በحث የማረግና ተፍቲሽ የማረግ ግዴታ የለብንም وخذه حيث حافظ عليه نص يعني نص ካደረገ صحيح ነው ካለ እንወስደዋለን አሊያም ደግሞ እንደዚህ ተብሏል ካለ በቃ ያንን መቅጣዕ በዚህ መልኩ መውሰድ እንችላለን ሰነዱ ላይ እኛ በእኛ በኩል በእኛ አቅጣጫ ሄደን ተፍቲሽ አድርገን ሰነዱ ላይ የተቋረጠ ነገር ብናገኝበት እንኳን ማዕናው صحيح ነው ወይስ صحيح አይደለም የሚለው ጋር ይላለን ማዕናው ላይ አንድ መጉባር የለው አቧራ እንኳን የለው በትክክል صحيح የሆነ ንግግር ከሆነ ንግግሩን ሳቸው ቢሉትም ባይሉትም ንግግሩ ትክክል ሆነ እንወስደዋለን በነገራችን ላይ ከኛ ጋር በሰነድ ጉዳይ በዚህ ጉዳይ የሚጨቃጨቁ ሰዎች የታለ ሰነዱ ተቋርጧል እንደዚህ ከላይ ያለበት እና የሚሉ ሰዎች ማዕናውን ስለማይፈልጉት ነው የሐዲሱ ሰነዱ ላይ ችግር አለው ምናምን በሚል ሳይሆን ማዕናው የሚያስተላልፈው መልእክት ጋር ስለማይገጥሙ ነው ስለዚህ ጉዳያቸው ዋና ጉዳያቸው ከመልእክቱ ጋር ነው ማለት ነው
አሁን ቀውል ምን አቅዋል الصحابة ከሰለፍ ንግግሮች ከሷሐባ ንግግሮች ከየትኛውም ሰነድ ያስፈልጋል ማለት አለ ማለቱን ለማረጋገጥ እንግዳ ነገር ሲመጣ አዲስ ነገር ሲመጣ አዲስ ነገር ሲነገርህ እስካሁን ከተነገረው ሌላ ነውና እውነት ብሎት ከሆነ ሰነዱን አይችል ወሰደው በማዕና ደረጃ ግን ኩሉል ሙስሊሚን የሚሉት ነገር ሲሆን ሰነዱ ላይ እንኳን ከሊማለቱ ላይ ኸለል ቢገባበት እንኳን ተጽዕኖ ያሳድረው ይሩዋ ተብሎ ሊዘገብ ይችላል በማዕና ደረጃ ሶሒህ ስለሆነ ችግር የለው እና ወደ እነዚህኞቹ ወደ ሙኻሊፎቹ እንምጣና ሙኻሊፎቹ እያሉ ያሉት እንዴት ሰይዱና ዓሊ እንደዚህ ይላሉ ነው ለምን لأنهم يريدون أن يجعلوا العرش مكانا لله كأن يسووش عرشن يا الله منوري عدرقو ቤተ መንግስት እንደሚባለው ወይ ደግሞ የግዛት አገር ብለው እንደሚሉት ወይ ደግሞ የስልጣኑ ያኒ ስልጣኑን ማሳያ እንዲሁ ደግሞ እሱ መኖሪያ አድርጎ ቤተ መንግስት አድርጎ ዙፋን አድርጎ ያስቀመጠው ብለው ስለሚያስቡ ይሄንን ማዕና ስለማይፈልጉት ነው ከዚህ ጋር እየተጋጩ ያሉት ስለዚህ ሰነዱን ተውትና ማዕናው ጋር እንናገር ማለት ሰነዱን ተውትና ማዕናው ጋር እንናገር ችግራችሁ እውነት ከሰነዱ ጋር ነው መትኑን እንስማማበታለን እንገጥምበታለን ማዕናውን ግን ሰነዱን አረጋግጦልን ከሆነ ምንም ችግር የለው ሰነዱን ባታዩ መትኑ ላይ ከገጠማችሁ አብሽሩ ችግር የለም እንላለን መትኑ ላይ ግን ችግር ካለባቸው ግን ሰነዱ ቢረጋገጥም ባይረጋገጥም ይቀበሉት አይነት ሰዎች አይደሉም እነዚህ ሰዎች ለዚያ ያኒ ያወሩት ሑፋዞች ናቸው ለነሱኛ ሰነዱን እንተውላቸዋለን ሰነድን ጠንቅቀው የሚያውቁት እነሱ ናቸውና በዚህ በኩል ደግሞ በመትኑ በኩል ደግሞ መትኑ ሙዋፊቅ ነው ከቁርአን ጋር የሚገጥም ነው ከነብዩ ንግግር ጋር የሚገጥም ነው ሰለላሁ ዐለይሂ ወሰለም ካነ አላህ ወለም የኩን ሸይኡን ገይሩሁ ስለዚህ ዓርሽም አልነበረም ዓርሽ ፍጡር ነው ስለዚህ ዓርሽ ከአላህ ይጠቀማል እንጂ አላህ ከዓርሽ አይጠቀም አላህ ዓርሽን ይጠብቀዋል አላህ ዓርሽን ፈጥሮታል አላህ ዓርሽን ያቆየዋል እዛው ቦታ ላይ ዓርሽ አላህን አይጠቅምም كما لا ينفع أي مخلوق من مخلوقات الله تعالى የትኛው مخلوق الله እንደማይጠቅመው ዓርሽም ምንም የተለየ ነገር የለውም እሱ مخلوق لله تعالى አይጠቅመው ስለዚህ እዚች ላይ ተርኪዝ ማድረግ ነው በዋናነት ስለዚህ አሁን እንደ ሰነድ የሰነድ ዋና አስፈላጊነት ለማረጋገጥ ብሎታል ወይ የሚለውን ለማረጋገጥ ምን ሄድበት ነው ከዛ ውጭ ግን ሌላ እውነት የሆነ ነገር አለ ከዛ ከእውነቱ ጋር ወይም ደግሞ አሁን እንዳላችሁት ከሐዲስ ጋር ከቁርአን ጋር የሚገጥም ነገር እስከሆነ ድረስ ያ ነገር ሰይድና አሊ አሉትም አላሉትም ሳይሆን ዋናው ቁም ነገሩ ከዛ ረሱል ከተናገሩት ሐሳብ ጋራ የሚገጥም እንጂ የሚጋጭ እስካልሆነ ድረስ እዚህ ላይ حتى እንኳን ሰነድ እንኳን ባይኖረውም ነገር ግን ከእውነታው ጋር የሚገጥም እስከሆነ ድረስ በሚል ልንወስደውና ልንቀበለው መቻላችን ምንም አይነት ኸለል የሌለው ነገር ነው ማለት ነው የሚፈልገው ዋናው መልእክቱ እሱ ስለሆነ ማለት ነው ወደ ተከታዩ ጥያቄ ስናልፍ አብዱል መጂድ ከሆሳና የላከልን ጥያቄ ነው በ07 መጨረሻው 33 ከ5 ዓመት በፊት መስጂድ ላይ ለሰደቃ የሚሰጥ ገንዘብን አነሳ ነበር ከሰዎች የተሰበሰበ ነው አሁን ምንድነው ማድረግ ያለብኝ ይላል ለሰደቃ ሲባል ለሰዎች ለድሃ እንዲሰጥ የተቀመጠ ገንዘብ ከሆነ እሱ ሙስተሂቅ ካልሆነ መጠቀም አይችልም ለሱ ካልተነየተም መጠቀም አይችልም ለመስጂዱ አገልግሎት ተብሎ የተሰጠ ከሆነ ያም እንደዚያው የመስጂዱ مثلا መብራት መስጂዱን ማጽጃ የጽዳት ዕቃዎች ሊገዙበት ለጥበቃ የሚከፈል አንዳንዴ ለኢማም እንደመሳሰሉት ለነዚህ አገልግሎቶች እንዲውል ተብሎ የተሰጠ ገንዘብ ከሆነ ያንን ገንዘብ ላልዋለለት ወይም ደግሞ ላልተነየተለት ጉዳይ መጠቀም የሚሆነው حرام ነው ወንጀል ነው አሁን ምን ያድርግ ጠያቂያችን ይህንን ገንዘብ ያላግባብ ስለተጠቀምክ መመለስ አለብህ ነው የሚባለው ለዚህ ነገር
እንዲውል መመለስ አለበት ለድሃዎች እንዲሰጥ ተብሎ ከሆነ የተጠቀምከው ያለ ሐቅ ነውና የነሱ ሐቅ ነው መመለስ አለበት የመስጂድን ሐቅ ወስደህ ከሆነ የመስጂድን ሐቅ ነው መመለስ አለበት በቃ አንዴ በልተዋልና ይቅር ይታለፍ ሳይሆን የሚባለው ልክ የፈቂርን የሰውን ሐቅ ቀምተህ ከእጁ ላይ ብትወስድበት አንዴ በልተዋልና ተብሎ እንደማይታለፍ ሐቁ መመለስ ግድ እንደሚሆነ ሁሉ ይሄም የሰደቃ ገንዘብ ከሆነ ያንን በዲሉን ምትኩን መስጠት አለበት ምን ያህል ነው የወሰድኩት ምናልባት ብዙ ጊዜና በተደጋጋሚ የተደረገ መጠኑ ማይታወቅ ከሆነ ግምት አሳድሮ በግምት ይሄን ያክል ሊሆን ይችላል አይ ከዚህ ይበልጣል እሺ እዚህ ይደርሳል ከዚህ እንኳን አይበልጥም እንደው ከደረሰም እዚህ ጋር ቢደርስ ነው በጣም በዛ ከተባለ እንግዲያውስ ራሱን የቂን የሚያረግበትን ከወንጀል እንደጸዳ ሐቅ እንደሌለበት በሚያረጋግጥበት መልኩ ከንጹህ ገንዘብ አውጥቶ መመለስ ያ ገንዘብ የወሰደው ገንዘብ ካለ አይኑል ማል መመለስ አለበት የወሰደው ገንዘብ ግን ተጠቅሞበት ሰርፍ አድርጎት ከሆነ አሁን በዚያ ምትክ መስጠት አለበት ማለት ነው ዛህራ ከጅማ በ0902 መጨረሻ 87 ላካችልን ጥያቄ የቲም የሆኑ የወንድሜ ልጆች አሉ ለነሱ ከገንዘቤ ዘካ መስጠታቸው ይችላል ወይ ትላለች ያው የቲም የሚባለው ደሃ ሊሆን ይችላል ደሃ ላይሆን ይችላል يعني بمعنى ከፊል ያለው ከፊል የሌለው ገንዘብ ያለው ገንዘብ የሌለው ተብሎ ይለያል እንደነ ወስይ ይሆናሉ አባቶቻቸው ሊሞቱ ሲሉ ተናዘው ገንዘብ አለ አንተ ያዝና ሐቃቸውን እየሰጠህ እየተንከባከብክ አሳድግልኝ ብሎ ለአንድ ሰው ተናዞ ወስይ አድርጎ ሊሞት ይችላል ሐቃቸው ነው ወርሳቸው ነው ያንን እየተጠቀሙ ይኖራሉ የቲም ቢሆኑም የቲም ሁላ ደሃ አይደለም ምክንያቱም የደሃ ልጆች አባት እንደሚሞተው ሁሉ የሀብታም ልጆች አባት ይሞታል ደሆችም ሀብታሞችም የቲሞች ይሆናሉ የቲምነት አባት በሞቱ ምክንያት የሚከሰት ነገር ነው እንጂ የግድ ከገንዘብ ድህነት ጋር ብቻ አይገናኝ ስለዚህ እነዚህ የወንድሟ ልጆች ፈቂሮች ሙስተሂቆች ከሆኑና ከፊል የሌላቸው ከሆኑ ከፊል የሌላቸው ማለት የሚንከባከባቸው ይሄንን የነሱን ገንዘብ የሚይዙ የሚሆን ወይ ደግሞ ቤተሰብ ነፈቃ ያረግላቸው የሚያኖራቸው ሰው ከሌለ ሙባሸረተን ዘካቱን እነሱ መቀበል አይችሉም የቲም ሲባል ዱነል ቡሉግ ስለሆነ ስለዚህ እነሱን يعني የነሱን ሐቅ ወጣላቸዋለሁ ብሎ የሚያስብ ሰው ካለ يعني ከዘካት ገንዘብ ሳይሆን ከሌላ ገንዘብ ለየቲም የምናደርገው ተበሩዕ ያን ይዞ ነፈቃ ያደረገላቸው እየሰጣቸው ያኖራቸዋል ወይ የሚያሳድጋቸዋል ማለት ነው ስለዚህ እንደ እህት ያለች አሁን የወንድሞቿ ልጅ ማለት አክስት ነው የምትሆነው እንዲህ አይነቶችን ደግሞ የቅርብ ቤተሰብ አጎት አክስት የመሳሰሉት ከዘካት ገንዘብ ሳይሆን ከዋና ገንዘባቸው እነሱን መዋሳት ማድረግ ይተበቀባቸዋል እንደ ሸሪዓዊ ግዴታ ማለት ነው ለምንድነው ዘመድ ናቸው ሲለቱ ረሂም ነው ሲለቱ ረሂም አክስት የምትሆንላቸው ከሆነች የቅርብ ዘመዶቿ ናቸው የወንድሟ ልጆች ስለዚህ ካላት ገንዘብ ሌሎችም የሷ ወንድሞችም ካላቸው ገንዘብ ሌላም ቤተሰብ ካለ የቅርብ ዘመድ ካላቸው ገንዘብ እነዚህን ከችግር መታደግና ማስወጣት ኃላፊነታቸው ነው በዘመድና ደረጃ መጀመሪያ ስለሚወሰድ ከዚያ በኋላ ከዘመድ የሌላቸው ምንም ይረዳቸው ከሌለ ደግሞ ወደ ሌላ እንሸጋግራለን ከፋለቱል የቲም በይቱል ማል ሙንተዘም ቢሆን የሙስሊሞች ግምጃ ቤት ቢኖር አላህን የሚፈራ ሰው የሚያስተዳድረው ግምጃ ቤት ቢኖር ከዚያ ላይና ከመሳሰሉት ላይ እየወጣ ለየቲሞች ጧሪ የሌላቸው ለመሳሰሉት ለሙስሊሞች መሷሊህ ላይ ይውላል ከመሷሊሆች አንዱ አይታሙል ሙስሊሚንን መንከባከብ ነው ስለዚህ ያ በማይኖርበት ጊዜ ግን ቅርብ ያሉ ዘመዶች የቅርቡ ከሌለ ራቅ ያለው ካልሆነ ሙስሊሙ እንደጋራ ኃላፊነት ይሄንን የመንከባከብ ግዴታ አለበት ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችን ነው ረፍት ላይ ደርሰናል ካፍታ ቆይታ በኋላ ተመልሰን ረፍት አድርገን እንመለሳለን አብራችሁ ቆዩ
ተመልሰናል ተመልካቾች። የምትከታተሉት ጠይቁ ፕሮግራማችንን ነው። በሱና ቴሌቪዥን ብቻ ነው የሚተላለፈው። ከኛ ጋር ሆኑ። የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል ስክሪኑ ላይ እንደምትመለከቱት በእነሱ ቁጥሮች ላኩልን፣ እናስተናግዳቸዋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። በ0934 መጨረሻው 22 ሶፊያ ከአዲስ አበባ የላክሽልን ጥያቄ ምንድነው የሚለው እናቴ ወርቅ አግኝታ ሸጣ ተጠቅማ ነበር። በጊዜው 800 ብር ነበር እና የሸጠችው። አሁን መመለስ ፈለገች። ያኔ እንደዛ ያደረገችው ተከራይተን ስንኖር ስለነበረ ነው። አሁን የምትመልሰው 800 ብር ነው አይስ እንዴት ነው? ያው የምትመልሰው የሚለው የወደቀበት ሰው ከተገኘ ማለት ነው። እንደዛ ነው የሚሆነው። ድሮ 800 ብር በነበረበት ጊዜ ከጠፋ ደግሞ ምን ያህል ጊዜ እንደሆነ አላህ ይወቀው። እንግዲህ በዚያ ስሌት አሁን ከተሰላ በአሁን ሰዓት አላሁ አለም 1 ግራም ብር 1 ግራም ወርቅ ያኔ ስንት ነበር የሚለው እንግዲህ ከ1 ግራም ያነሰ መቼም አይሆንም ፊል ጋሊብ እና አሁን በሺዎች ውስጥ የገባበት ሁኔታ ነው ያለው። አልሙሂም እሷ የወደቀን ገንዘብ ያለ ሐቅ ተጠቅማለች። ወዲያው ነው እንዳገኘችው ሪዝቄ ነው ብላ ደስ ብሏት ሽጣ ተጠቅማ ከሆነ ተውበት ማድረግ አለባት። ምክንያቱም ሸሪዓ አይፈቅድም። መንገድ ላይ የተገኘን ነገር ወዲያው ብድግ አድርጎ ሽጦ መጠቀምን አይፈቅድም። ታዲያ ምንድነው የሚደረገው ሲባል ባለቤቱ እስኪመጣ ይፈለጋል። ያኔ ቢንየት ታሪፍ አስተዋውቂ አመት ሙሉ ታሪፍ አደረግና ከሌለ ተጠቀመዋለሁ ሽጬ ሚልክ ያደርገዋለሁ። መሸጥም ይቻላል መልበስም ይቻላል። ብቻ ተመለክቱ ይባልና የራሷ ሚልክ ታደርጋለች። ይህንን ነገር ሳታሟላ በቀጥታ ወደ ሽያጩ ስለገባች حرام ላይ ወድቃለችና ተውበት ማድረግ ነው አንድ። ሁለተኛ አሁን ረጅም ጊዜ አልፏል እኔ ነኝ ብሎ የመጣ የለም። ምናልባት ታሪፍ ስላልተደረገ ቢደረግ ኖሮ ይገኛል ይባል ከሆነ ብዙ ጊዜ አንዳንድ ማህበረሰብ እዛው አካባቢ ብዙ ሳይል ላይ ረጅም አመት ይኖራል። የዛው አካባቢ ሰው ሊሆን ይችላል ያጣው። አሁን እንኳን ቢጠየቅ አዎ እንደዚህ ብሎ ሊናገር የሚችል ሲሆን የዛሬ 8 አመት ምን 10 አመት ይሁን እንግዲህ የ800 ብር ጊዜ አላሁ አለም ስንት ጊዜ እንዳለፈው። አልሙሂም ማግኘት የሚቻልና የሚሞከር ከሆነ ታሪፍ ማድረግ አሁንም ግዴታ ይሆናል። 1 አመት ቀለበት የጠፋው ሰው ረጅም ጊዜ ሆኖታል። ምልክቱን ተናግሮ መቼም ያገኘው ሰው ምልክቱ ማወቅ አለበት። በምን አይነት ቀን የተቀመጠው እንዴት አይነት ነው? مثلا ቀጥታ ቀለበቱ እየተለበሰ ያለ ወድቆ ነበር ወይስ እቃ ውስጥ ተከቶ የቀለበት ሙዳይ ምን ነው የመሳሰለው ነገር ላይ ነው የተገኘው? ይሄን ነገር አይቶና አረጋግጦ ከዚያ ይሄ ነው አው የኔ ነው ብሎ ይመጣ ምልክቱም እንዲህ ነው ብሎ ይመጣ ካለ ይሰጠዋል። አሁን የሚሰጠው ነገር የለም ተሸጧል። ኦሬዲ ምን እንደምትደረገው ያንን ወርቅ ዋጋውን የሚከፈለው የ800 ብር ሳይሆን አሁን እኔ በብር ሰጠዋለሁ ካለ ብር መርሐባ ብር ነው የምፈልገው ካለ ብር ሊሰጠው። ብር ማለት የወረቀት ብር ማለት አይ ወርቁን ነው የምፈልገው ካለ የዚያን ልክ ወርቅ ሊሰጠው ነው። የዚያን ልክ ወርቅ 1 ግራም ከሆነ 1 ግራም ብር በአሁን ሰዓት ከ20 ሺህ ብር በላይ ነው እንግዲህ የሚሆነው 1 ግራም ወርቅ ማለት ነውና ስለዚህ 800 ብሯን ሰጠዋለሁ ሳይሆን ሰው ቢገኝ ባለቤቱ ቢገኝ እኛ የሸጥንበትን ዋጋ አይደለም እንሰጠው። ለምን እኛ አጓጉል አድርገን ሸጠን ስለቸገረን ብቻ በርካሽ ሸጠን ተጠቅመን ሊሆን ይችላል። ከጊዜ በኋላ ደግሞ ዋጋው ከዚያ በላይ ሊያወጣ ይችላል የወረቀት ብር ዋጋ ስለሚያጣ። ወርቅ ግን ሰመን ነውና ራሱን እየጠበቀ ስለሚሄድ ልዩነታቸው በጣም ሰፊ ልዩነት ነው የሚሆነው። በዚች ጥቂት አመታት እንኳን ያስተዋል ነው ያኔ በ3 በ4 አመት ውስጥ እንኳን የሆነው በጣም ትልቅ ልዩነት ነው። ስለዚህ ወርቁን ፈልጋለሁ ካለ ወርቁን አይ ወርቁ በዋጋ ይተመንና ይከፈለኝ ካለ ደግሞ ይሄን ያክል ወርቅ ነው በዚህ ዋጋ ተብሎ አሁን ባለው ዋጋ ስለቶ ተስማምተው ነው የሚመላለሱት። ስለዚህ አሁንም ምንም እንኳን ዋና ጥያቄ 800 ብር ነው የምንሰጠው ወይስ ወርቁን ነው የምንሰጠው ወይስ በአሁኑ ዋጋ ነው የሚሰጠው የሚለው መጀመሪያ ደረጃ ወርቅ ይመለሱ ካለ ወርቅህን ሸጠነዋል ተጠቅመነዋል ጠፍቷል እንግዲያውስ ተኩልኝ ወርቁን ካለ ያንኑ ገዝተን ነው ምን ተካለት ማለት ነው እንጂ በ800 ብር ስለሸጥነው 800 ብር መስጠት አይሆንም።
ምናልባት በዛን ሰዓት እሷ በትክክለኛው ዋጋ ሽጣውስ ቢሆን አሁን በዛን ሰዓት ምንም አልጎዳችው ለራሷም ስለምትፈልገው እንደዛ አድርጋው ከሆነስ ማለት በሲዕሪ በዛን ሰዓት በነበረው ዋጋ ተመን ተሽጦስ ቢሆን እንደዛም ቢሆን ሰውየው የጣለው ወይም የጠፋበት ወርቅ ነው። ወርቄን ስጡኝ ካለ ወርቅ ነው የሚሰጠው ማለት ነው። ሽጦ አላልኩም አሁን የራሴ ሐቅ ነው መልሱልኝ ነው የሚለው። ናገኝታችሁታል መለከቱ እንዲህ ነው ራሱን ተናገረ። ባለቤት እንደሆነ ተረጋገጠ። አምጡ ወርቄን ካለ ሽጠነዋል ከተባለ እንግዲያውስ አሁን ግዙና ስጡኝ ነው የሚለው ወርቅ። ያንን ወርቅ ለመግዛት ሲሄዱ እነሱ በ800 ብር አያገኙትም። 30 እና 40 ሺህ ብር ሊሆን ይችላል የሚገዙት። ያኔ ግራሙ 400 ብር በነበረበት ሰዓት ሊሆን ይችላል እኮ አይታወቅም። አሁን ያለው ልዩነት በጣም ትልቅ ልዩነት ነው። ስለዚህ እኛ እኮ ያኔ ዋጋው 800 ብር ነበረ፣ 2 ግራም ወርቅ ነበረ፣ በ800 ብር ነው የሸጥነውና እንካ 800 ብር ቢል አይሆንም። ለምንድነው ሲባል እሱ የጠፋበት 800 ብር አይደለም። 800 ብር ጥሎ ቢሆን 800 ብር ይሰጠው ነበር። እሱ የጠፋበት እና የወደቀበት እነሱ ያነሱት ወርቅ ነውና ወይ ወርቁን ወይ ደግሞ አሁን ወርቁን ከሌለ እንኳን ገዝታችሁ ስጡኝ አሊያም ደግሞ አሁን ያንን ያክል ወርቅ መገዛበትን ብር ስጡኝ ይላቸው ይችላል። ካልሆነ ወደ ሱልህና ወደ ድርድር ይገባ ይችላል ማለት ነው። ተመልክ አንድ አመት ያህል ካሳወቁ በኋላ ተመልክ ማድረግ ትችላለች የተባለው ከመጣ እመልስለታለሁ በሚል ንያ ነው አይደል? እንደዛ ነው ተመልክ። ማንኛውም ወርቅ የተገኘ ነገር አንድ ሰው አመት አስተዋውቆ የጠፋበት ብሎ ማስታወቂያ ለጥፎ በአሁኑ ሰዓት እንግዲህ በመለጠፍ ምን ይችላል በመናገር መስጂድ በር ላይ ያን ሁሉ አድርጎ ካልተገኘ ንያው እሱ ከአመት በኋላ ተመልክ አደርጋለሁ የሚል ስለሆነ አንደኛ በሲጋ ነው ተመለክቱ ይላል። ይሄን ነገር ተመለክቱሁ ሚልክ ያድርጊዋለሁ ይላል። በውስጡ ንያው ምንድነው? ሸርዕም ያስገድደው ከዚያ በኋላ ባለቤቱ ይመጣ አልፏል አይባልም። እኛ ሚልክ አድርገነው መጠቀም እንዲፈቀድልን ነው እንጂ ከዚያ በኋላ መመለስ በማንችልበት መልኩ የራሴ ነው ምንልበት አይደለም። ባለቤት ምክንያቱም እኛ ሰው ሰጥቶን አይደለም ወይ ዕቃ ገዝተን አይደለም ኢነማ አግኝተነው ነው። ይሄ ደግሞ ባለቤት አለው። ሸርዕ ግን ፈቀደልን አመት ድረስ ተዓሪፍ አድርገን ካላገኘነው እንድንጠቀምበት። ነገር ግን ከ2 አመት በኋላ ሰውየው ይመጣስ ባለቤት እንደሆነ አረጋገጠን ሐቁ ነው፣ ዋጋውን ከፍላለን ማለት ነው። ሚፍታህ በይላከልን ጥያቄ አለ። ምንድነው የሚለው ሚፍታህ ቁርአን ላይ አላህ ስለ ኢብሊስ የሚናገርበት ፓርት ላይ ስለ ሰይድና አደም አለይሂ ሰላም ስለሳቸው ስጁድ እንዲያደርግ ሲያዘው ስጁድ አላደርግም ብሎ ነበርና ከዛ ምላሹ ሊማ خلقت بيدي የሚል ቁርአን አንቀጽ አለ። ይሄን እንዴት ነው የሚተረጎመው? ይላል ይህቺ አያ بيدي የምትለዋን ከሊማ ነው ما خلقت بيدي የምትለዋን ቃሏን ነው የምንፈልገው። يدي የምትለዋ معناው ምንድነው? ያው በአህሉ ሱነቲ ወልጀማዓ በትክክለኛ ሙስሊሞች አረዳድ ትክክለኛውም ነገር የድ የሚለው ወይም የዳን في حالة النصب والجر يدين የሚለው በእጆች ወይም ደግሞ ጃሪሐ በአካል ተብሎ አይተረጎም قطعا። ይሄ ሲፋ ሊላሂ ሱብሓነሁ ወተዓላ ተብሎ ነው የሚተረጎመው። ይህንን ማዕናው ምንድነው የሚለው ላይ ሰለፎቹ የሄዱበትና ኸለፎቹ የሄዱበት አካሄድ አለ። التأويل الإجمالي እና التأويل التفصيلي የምንለው التأويل الإجمالي የምንለው نؤمن ይሄ صفة اليدين እንዳለ እናምናለን ለአላህ። ነገር ግን
ይሄኛ በእኛ በምንረዳው እጅ ማለት አይደለም ማዕናው። ታዲያ ማዕናው ምንድነው? ሐቂቀቱል ማዕና አላህ ያውቀዋል፣ ነገር ግን ከጃሪሐነት ከአካልነት የጠራ ነው ብለን እናምናለን የሚል ነው። አብዛኞቹ ሰለፎች የሄዱበት አብዛኞቹ ኸለፎች የሄዱበት ወባዕዱ ሰለፊ ከዛሊከ ዋፈቀሁ ከከፊል ሰለፎችም ይዘገባል ይሄ ነገር። ምንድነው የደይን የሚለው በዒናያ ይተረጎማል። ያኒ አላሁ ስብሓነሁ ወተዓላ ክብር ሰጥቶ አክብሮ አልቆ የፈጠረው ማለት ነው። ይሄ ማዕና ዓረብኛ ላይ አለ ይሄ አጠቃቀም? አዎ አለ። ይሄ ማዕና አለ። ያኒ የአክብሮት ወይም ደግሞ የማላቅን ነገር በእጅ ይገለጻል በቀጥታ። ያኒ እጅ በሚለው የድ በሚለው ቃል ይገለጻል። የድ በሚለው የሚን በሚለው ይገለጻል። የደይን በሚለው ይገለጻል። ይሄ ዓረብኛ ላይ ያለ እስትዕማል ነው። ቁርአን ደግሞ የወረደው በዓረብኛ ቋንቋ ነው። ስለዚህ የዓረቦች አጠቃቀም ዘይቤያዊ ብዙ ያገላለጽ ስልቶች አሏቸው። ብዙ የዓረብኛ ዘይቤዎች አሉ። እነዚህ እንደ መጃዝና ያኒ ማዓኒ ላይ በብዛት የሚነገሩ ናቸው። ይሄ ቃል ለብዙ ማዕና ይመጣል። ከዚህ ማዕና ውስጥ ከዚህ ትርጉሞች ውስጥ አንዱ ይሄ ነው ይባላል። በቀጥታ አካል የሚባል ነገር በፍጹም አይፈለግበትም። ለምን? ቀጥዓን የተውሂድ መሰረቱ አላህን ከሰውነት እኛ ከነሳራ ምንለየው ከይሁድ ምንለየው እኮ አላህን ከአካላዊ ባህሪ ከአካልነት ስለምናጠራ ነው። እኛ ሙስሊሞች ከሌሎችም ጣዖት አምላኪያ ምንለየው ፈጣሪን ቁስ አይደለም ብለን ስለምናምን ነው። ቁስ ፍጡር ነው። ቁስ አካል ፍጡር ነው። ስለዚህ አካል የሆነ ሁላ ፍጡርነቱን በራሱ ይመሰክራልና እነዚህ አካላት ፈጣሪ እንዳላቸው በራሳቸው ይመሰክራሉና ፈጣሪያቸውም አካል አይሆንም። አካላት በስሪትነታቸው በመጠናቸው በመገጣጠማቸው ከሆኑ ነገሮች ጥንቅር መሰራታቸው ፈጣሪ እንዳላቸው የሚያመለክት ከሆነ ፈጣሪም እንደዛ ቢሆን እሱም ፈጣሪ ያለው ሊባል ነው። ስለዚህ አይሆንም። ይሄ ሙስተሒል ነው። ፈጣሪ ደግሞ ፈጣሪ እንጂ ፍጡር አይደለም። ለዚያ መሰረቱ እዚህ ላይ የቆመን ተውሂድ እዚህ ጋር በዓረብኛ ከሊመት ሊማ ኸለቅቱ ቢየደይ የሚለውን አግኝተናል ብለን በቀጥታ ሁለት እጆች አሉት አላህ ብለን እጅ ደግሞ ይሄ የምናውቀው እንጂ ሌላ አይደለም። ነገር ግን እጅ የሰው እጅና የውሻ እጅ ለምሳሌ አንድ ነው እንዲህ ያሉ የሚዘላብዱ ሰዎች አሉ። አላህ ይጠብቀን። እንግዲህ በሐቂቃ እጅ ያስባሉ። ነገር ግን የሸክልና የቅርጽ የሁኔታ የከለር መለያየት ካልሆነ በስተቀር እጅማ እጅ ነው ብለው ነው የሚያምኑት። የህፃን ልጅ እጅና የትልቅ ሰው እጅ አንድ ነው ይላል። የመላእክት እጅና ያንተ እጅ አሁን አንድ ነው ይላል። የውሻ እጅና ያንተ እጅ አንድ ነው ይላል። ይሄ ምን ማለት ነው? ከዚህ ከአካላዊ ማዕና ሳይወጣ ይሄኛውም ባይመስልም ነገር ግን እዚሁ ማዕና ውስጥ አለ ማለት ነው። እዚሁ ሰርክል ውስጥ አለ ማለት ነው። ይሄ የሙጀሲሞች እምነት ነው። ተጅሲም ለይሰ በኢስላም ኢስላም አይደለም ተጅሲም። ስለዚህ ሊማ ኸለቅቱ ቢየደይ የሚለውን ይዘው አንዳንዶች አላህ ነው እጅ አለኝ ያለው፣ ስለዚህ እጅ የለውም የሚል ሰው ካለ ከአላህ ከቁርአን ጋር ነው የሚጋጨው። እንዲህ ያሉ የሚናገሩ ሰዎች መጀመሪያ መች ገባችሁ? ንግግሩ አልገባችሁም። የቁርአን አጠቃቀም እንዲገባችሁ ዒልሙል በላጋን በደንብ ተማሩ። ያኒ በበላጋ ላይ መጃዝና እስቲዓራን በደንብ ተረዱ። ከሌማ በከሌ እጅ እኮ ነው ያለው ይባላል እኮ አማርኛ ላይ እንኳን አለ። በነገራችን ላይ አረብኛ ላይ ብቻ አይደለም። እና እኔ በእጅ ያሳድጌ ሚል አለ። በእጅ እንደዚህ አድርጌ ወይም ከሌ በእጁ ውስጥ ነው ያለው። ያኒ በጣቱ ጣት ተብሎ የሚጠቀሳል። አንዳንዴ እሱማ በጣቱ ነው የሚያሽከረክረው ይባላል እኮ። እውነት ማሽከርከር የሚያደርገው ነገር ሳይሆን እሱ በትንሽ ትእዛዝ
እንዲመጣም እንዲሄድም ያደርገዋል። ቀጭን ትእዛዝ እሱ እንደፈለገው ነው የሚሆንለት። ወይም ደግሞ ያ ሰውዬ በቁጥጥሩ ስር ነው ያለው ለማለት እጅን አማርኛ ላይ ራሱን እንጠቀማለን። ስለዚህ ይህንን ጃሪሐን አላህ ካልሰጠው ብሎ አላሁ ተዓላ አካል ካላረኩት ብሎ የሚታገል ሰው የሚታትር ሰው ተውሂድም የለውም። ያኔ ጌታን ከፍጡር አለየም ማለት ነው። ለዚያ ሊማ ኸለቅቱ ቢየደየ የሚለው ሰለፎቹ አብዛኞቹ ቢሉበት ማዕናውን አላህ ያውቀዋል። ነገር ግን ለይሰት ጃሪሐተን አኽረጁሁ አን ዛሂሪሂ ከዛሂሩ ይሄ አውቀ እጅ ብንለው እኛ የለመድነው አይነት በቀጥታ የሚመጣለን አባባል ማዕና ይሄ ነው። ከዚህ የጸዳ ነው፣ አላህ የጠራ ነው። ማዕናው ታዲያ ምንድነው ሲባል ሲፋ ሊላሂ ተዓላ አላሁ የዕለም ቢሐቂቀቲሃ። ኸለፎቹ ጋር ደግሞ አብዛኞቹ የመጡበት በዒናያው በሒፍዙ አላህ ጠብቆ አክብሮ አልቆ የሰራው ማለት ነው። እና ይህንን የማላቅን የማክበርን የመንከባከብን ማሳያ استعير له بلفظة اليد أو اليدين ይሄ ያለ ነው ወይ ቋንቋው ላይ? አዎ አለ፣ በደንብ አለ። ይሄ ነገር የድ በቁዋ በቁድራ ትርጉ ይመጣል። والسماء بنيناها بأيد وإنا لموسعون بأيد ማለት بقوة ማለት ነው። أن داود الله ذا الأيدي ብሏቸዋል እንጂ ያላቸው ዘላይዲ አይዲ ማለት በጀምዕ ከተወሰደ ብዙ እጆች ማለት ነው። ዳውድ ሁለት እጅ እንደነበራቸው ነው የምናውቀው። ታዲያ ምንድነው ይሄ ነው የተፈለገበት? ከይኩጅ አለው ተብሎ በተኳ አይደለም እኮ እጆች አሉት። ያኔ በተለይ በአረብኛ ቋንቋ ሁለትንም የሚገልጽ ቃል ስላለ ሙሰናን ጀምዕን የሚገልጽ ቃል ስላለ አማርኛችን ላይ ከአንድ ወደ ብዛት ነው የምንሄደው። ነጠላና ብዛት ነው። አረብኛ ላይ ግን ነጠላም አለ፣ ሁለትን መግለጫ ቃልም አለ፣ ከሁለት በላይ የሆነውን መግለጫ አለ። አይዲ የሚለው ጀምዑ የድ በሚለው ዑለማው ሲፈስሩት ዳውድ ስንት እጅ ኖሯቸው ነው? ሁለት እጅ ነው ያላቸው። እንደው አካል አላቸው ብሎ ነው አላህ እየነገረን ያለው ወይስ هذا من باب المدح ነው? ያልገባቸው ነገር እንዲህ አይነት ዒባራዎች من باب المدح ሲመጡ بمدح معنا في مقام المدح سمته بأكل يترقوهم معناه ليت هلنو معناه تلقنو. سيدنا آدم عليه السلام تعلق أن تأتشون الله يساينو كبراتشون إبليس أنا خير منه خلقتني من نار وخلقته من طين على جزينه ما منعك أن تسجد لما خلقت بيدي أن يكون أكبر واللهكو ألك واللهكو يعني كانت يتلي كبر ستتشوى له لآدم عليه السلام على ما ذهب إليه الخلف. سلزي هنا كبرنا تلك أنت ما سيانو أنجي حتى زيبوت علي بقدرة يفسر من اليد يدين زيبوت علي بقدرة يفسر لمن كل شيء خلق بقدرة الله تعالى. إبليس بقدرة الله اللي يتفتر. سلزي من دنا وما ساي ملا وسبال يا آدم عليه السلام ملا هنا الشيء بكتتها بأج بلو بيفسروا سوج وريثنا مير رساتشو والعياذ بالله على ما قاله بعضهم بالنسبة ببال إن الله خمر طينة آدم بيديه بلون يسدت يا آدم من شيء الله بجوا وكولون يورث والعياذ بالله تعالى. نيسو يوانا شكل على سلام. نكا شكل سري النبي من دم يابوكم. يعني عند زارك ونم يسوس الله تعالى. رأيناسون كوبي آدم لا عند سر أرجو سلم يسوس مالت من يسوس. لك عند راسو أرجو يراسو ينت نجار أرجو عند سر أرجو የሚያስቡት ይሄ የጣዖት አምላኪያን አስተሳሰብ እንጂ የሙስሊሞች አስተሳሰብ አይደለም። ይሄ ሙስሊም እንዲህ አድርጎ አያስብም። አላሁ ሱብሓነሁ ወተዓላ የሆነ አካል አድርጎት ገጣጥሞት ፍጡሩን
ከፍጡሮቹ ያከበረውና ያላቀውን ፍጡር አደምን ወለቀድ ከረምና በኒ አደምን የአደም ልጆችን ሲያከብር አላህ አደምን አክብሮ ነውና ሲፈጥር ነሳራዎች እንደሚሉት ኩፋሮች እንደሚሉት በራሱ አምሳል ፈጠረን ብለን እኛ ሙስሊሞች አናል። እንዲህ አይነቱ የሙስሊሞች እምነትም ስላልሆነ ማለት ነው። መርሐባ። የመጨረሻ ጥያቄያችን ነው። ዊትር ከተሰገደ በኋላ ሌላ ሶላት መስገድ አይቻልም ይባላል። ቢሰግዱ ምን ችግር አለው? ቢሰግዱ አይታሰብም ነው ሶላቱ ወይስ ምንድነው? ጥያቄ መጥቷል። عند حيث لا اجعلوا آخر صلاتكم بالليل الوتر የሚል አለ። የሌሊት ሶላታችሁ መጨረሻ ዊትር አድርጉት የሚል ይሄ ዑለማዎች ወሰዱት የተሻለው እና አፍضሉ ሰግዶ ማختሚያውን ዊትር ማድረግ ነው እንጂ ከዊትር ሶላት በኋላ ሶላት መስገድ ክልክል ነው የሚል ነገር አያሲዝም። ምንም እንኳን ዊትርን ከሰገደ إنه لا وتران في الليل በአንድ ሌሊት في ليلة በአንድ ሌሊት ሁለት ዊትር አይሰገድም። አንዴ ከሰገደ ዊትሩን ባይደግመው ለዚያ ሌሎችን ሶላቶች ግን መስገድ ቢፈልግ መስገድ ይችላል። ግን አፍضሉ የተሻለው ምንድነው ሚላውን የዊትርን መደምደሚያ ሶላት ማድረግ የተወደደ ነው። يعني الصلاه الليل مثنى ብለው ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሶላት ሁለት ነው ብለው ልቅ አደረጉት። مثنى ማለት ተክራርን የሚያሳይ ነው። ሁለት በቃ ሁለት ረካ አድርጋችሁ የፈለጋችሁትን ያክል ስገዱ ነው፣ ክፍት ነው። ይሄ ለአንዳንድ ሰዎች ሌሊት ከ11 በላይ አይጨመርም ለሚሉ ሰዎች ሐዲሱ መልስ ይሰጣቸዋል። مثنى ክፍት ነው። ከዚያስ إذا خاف أحدكم الفجر يعني አልቆ ይነጋብኛ ብሎ ከሰጋ መጨረሻ ላይ የሶላቱን መጨረሻ በዊትር ያደርገው። فليوتر ምን እንዲሆን የሶላቱን ማገባደጃና መዝጊያ እንዲሆን። ይህ ማለት ከዚያ በኋላ መስገድ አይችልም ማለት አይደለም። يعني شعر أنه آخر الليل مثلا فأوتر ليله አልቋል ብሎ ሳይነጋብኝ ብሎ ዊትር ሰገደ። ሲያይ ደግሞ ገና ነው ባቢል ሚሳል ገና فجر الكاذب ነው مثلا የነበረው። ከዛ በኋላ እንደገና ጨለማው መጣ። ገና ሌሊቱ የተወሰነ እንደቀረው አወቀ፣ መስገድ ፈለገ። የጁዝ አይታሰብም አይደለም። አፍضሉ ዊትርን መጨረሻ ማድረግ ነው እንጂ ሰገደ አይታሰብም ማለት አይደለም። ዶክተር እንግዲህ ዛሬ የነበሩት እነዚህ ናቸው። በቀጣይ ኢንሻአላህ ማቀርባቸዋለን ሌሎችን ማለት ነው። ተመልካቾቻችን እየተከታተላችሁ የነበራችሁ ጥያቄ ፕሮግራማችን ይህንን መስል ነበረ። በተለያዩ ስልክ አድራሻዎቻችን በኩል ጥያቄዎቻችሁን ላኩልን። የፕሮግራማችን ሁሌም ጁምዓ ምሽት እንዲሁም ደግሞ እሑድ ቀን 7 ሰዓት የሚተላለፍ ሲሆን በተመረጡ ቀናቶች ስክሪን ላይ እንደምትመለከቱት እነዚህ ሁለት ፕሮግራሞች ይደገማሉ። አብራችሁን ስለነበራችሁ አድርገን እያመሰገንን እንሰናበታችኋለን። ሌሎች ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።